ሰላም ጤና ይስጥልን እንደምን አርፍዳችኋል የተከበራችሁ የፖድካስቱ ቤተሰቦች የኢትዮጵያ ብሔራዊ ቡድን ትናንትና እኩለ ሌሊት ከጅቡቲ አቻው ጋር ጨዋታውን አከናውኖ ነበር 7 ጎሎች በተቆጠሩበት ጨዋታ የኢትዮጵያ ብሔራዊ ቡድን የጅቡቲ አቻውን 6-1 በሆነ ውጤት አሸንፏል የጨዋታው አጠቃላይ እንቅስቃሴ እንዴት ይመስል እንደነበረ ለመመልከት እንሞክራለን በግብጽ 2-0 የተሸነፈው የኢትዮጵያ ብሔራዊ ቡድን 6-1 በሆነ ውጤት የጅቡቲ አቻውን አሸንፎታል አቡበከር ናስር ሃትሪክ ሰርቷል እንዲሁም በረከት ደስታ ሌላኛው ሃትሪክ የሰራ ተጫዋች ሆኗል ሁለቱም ተጫዋቾች 3 ጎሎችን ማስቆጠር ችለዋል ጅቡቲን በከፍተኛ የጎል ልዩነት ረትተዋል ጨዋታው በተለይ የኢትዮጵያ ብሔራዊ ቡድን በእንቅስቃሴ ብልጫ የወሰደበት ነበር በተለይ ሁለተኛው ግማሽ ላይ ከመጀመሪያዎቹ 15 ደቂቃዎች በተሻለ እንዲሁም ከ15ኛው ደቂቃ በኋላ ባሉት እንቅስቃሴዎችም ሞር ለተጋጣሚ የተከላካይ መስመር ክፍል ጠንካራ የሆነ ቴስት የሰጠ ፈተና የሰጠ ቡድን ነው የተመለከትነው አሰልጣኝ መሳይ ተፈሪ ከተጠቀማቸው ተጫዋቾች አንፃር እንዲሁም በመጀመሪያው ጨዋታ ማለትም በግብጹ ጨዋታ ከተጠቀማቸው ተጫዋቾችና አጠቃላይ ከቡድን እንቅስቃሴው እድገቱ ጋር በተያያዘ የትናንትናው ጨዋታ ምን አዲስ ነገር ነበረው ለማለት ሰፊ ሐሳቦችን የምንመለከት ይሆናል ማለት ነው ከጨዋታው በኋላ አቡበከር ናስር የሰጠው አስተያየት አለ እንዲሁም አሰልጣኝ መሳይ ተፈሪ ያነሳው ሐሳብ አለ እሱን ትኩረት አድርገንም ቆይታ የምናደርግ ይሆናል አብራችሁን ቆይታ እንድታደርጉ ኮዲው ጋብዛችኋለሁ የተከበራችሁ አድማጮቻችን የተከበራችሁ የፖድካስቱ ተከታታዮች ተመልካቾቼ አሰልጣኝ መሳይ ተፈሪ ከመጀመሪያው ጨዋታ በተሻለ ለውጥ አድርገን ተንቀሳቅሰን ለመውጣት ሞክረናል በተለይም ደግሞ ለውጦቹ አብዛኛውን የጨዋታውን እንቅስቃሴ እንዴት መምራት እንዴት መቆጣጠር እንችላለን የሚለው ላይ መሰረት ያደረገ ነው ብሏል በተለይ እንደተጋጣሚው ከተመለከትን የጅቡቲ ብሔራዊ ቡድን ፕሮፋይል እና የግብጽ ብሔራዊ ቡድን ፕሮፋይል ያው እንደምታውቁት ይለያያል ነገር ግን በአሰላለፍ በተለይ ትናንት የተጠቀመው የአማካኝ ክፍል ላይ በረከት ወልዴን በ6 ቁጥር ሚና ተጠቅሞታል ከዛ ውጪ ሀብታሙ ተከስተ አብሮት ከሱ ጋር ሞር አድቫንስድ ሮል ኖሮት ማለትም ከሱ አጠገብ የሚገኙትን በረከት ደስታን አብዱል ከሪም ወርቁንና አቡበከር ናስር እንዲሁም መሐመድ አበራን በማገዝና እነሱ ለሚፈልጉት ወደፊት ለሚጠጉ ለሚቀሰቀሱ እንቅስቃሴዎች የሚሆኑ ኳሶችን በመጀመር የተሻለ ነገር ፈጥሯል ትናንት ከነበረው የተከላካይ መስመር ክፍል ለውጥ መካከል አንዱ የአስራት ቱንጆ ለውጥ ነው አስራት በቀኝ መስመር በኩል የጨዋታው ተሰላፊ ሆኖ ጨዋታውን ጀምሯል በእንቅስቃሴ በተለይ የኢትዮጵያ ብሔራዊ ቡድን ወደፊት በሚሄድባቸው ሽግግሮቹ ወደፊት በሚሄድበት ሰዓት የነበሩት ጉድለቶች ምንድናቸው የሚለው ነገር በደንብ ያየ ይመስላል በተለይ ከመጀመሪያው ጨዋታ የቸርነት ጉግሳ እንዲሁም የአማካኝ ክፍል ላይ የአማኑኤል ዮሐንስ የብሩክ ማርቆስ እንዲሁም ሌላኛው ከመስመር የተነሳ ቡርኑን በማገዝ በኩል ብርሃኑ በቀለ የነበራቸው ሚና አማኑኤል ተርፉ የነበራቸው ሚና በተጫዋቾች አዳዲስ ቅያሪ ተተክቷል የነኚህ ተጫዋቾች መቀየር በተለይም ደግሞ ቡርኑ በማጥቃትና ቡርኑ በመከላከል በነበረው ፓተርን በተለይም ደግሞ ኮምፖዥሩ መረጋጋቱን በማምጣቱ በኩል የጨመረው ነገር እንደነበረ ተመልክተናል በተለይ የግብጽ ብሔራዊ ቡድን ጨዋታ ላይ የነበረው አንዱ ትልቁ ጉድለት ምንድነው በፕሮፋይል ደረጃ በርግጥ የግብጽና የጅቡቲ ቡድን የሚገናኙ አይደሉም ግን በእንቅስቃሴ ከተመለከትነው የነበረው አንዱ ትልቁ ልዩነት ምንድነው የኢትዮጵያ ብሔራዊ ቡድን በእርጋታ ኳሱን ይዞ የመቆየት ፍላጎት አልነበረው
ይሄን እምላችሁ በሁለቱ መንገዶች ነው በጫናና ከጫና ውጭ ኳሱን ይዞ የመቆየትና የመጫወት ፍላጎት አልነበረውም የኢትዮጵያ ብሔራዊ ቡድን አንዳንዴ የኢትዮጵያ ብሔራዊ ቡድን ፕሬሸርም አይጠይቅም ጫናን ጠይቆ ጫናውን ተቀብሎ ጫናውን አሸንፎ ለመሄድ ያለው ፍላጎት በጣም ደካማ ነበር በትናንትናው ጨዋታ ጫናው ሁሉ ይፈልጋል ይሄ ማለት የጅቡቲ ብሔራዊ ቡድን የኢትዮጵያ ብሔራዊ ቡድን በሚያደርጋቸው ንክኪዎች ዙሪያ የሆነ ጥያቄ እንዲጠይቅ ለነዛ ግብዣዎች ዝግጁ እንዲሆንና ግብዣዎቹን ተከትሎ የሚመጡ ንክኪዎችን ወይም ደግሞ የሚመጡ ሐሳቦችን ወደ ሁለተኛና ወደ ሶስተኛ የእንቅስቃሴ እድገት ውስጥ ለመክተት ተደጋጋሚ የሆኑ የጨዋታ እንቅስቃሴዎችን ለመፍጠር ይሞክሩ ነበር ይሄ የጫና ግብዣ የኢትዮጵያ ብሔራዊ ቡድን ትናንትና በነበረው እንቅስቃሴ ያደርግ ነበር ይሄ ካሰልጣኙን ፍላጎት እንዲሁም ተጫዋቾችን ከመረጠበት መንገድ በተለይ የጌሙ ወሳኙ ከሚባሉ ቦታዎች መካከል ትናንትና በደንብ ለማንሳት ሞክሬያለሁ ይሄ በ6 ቁጥር ሚና ላይ ያሉ ተጫዋቾች የቲሙን ክሪቲካል ፌዝ ኦፍ ትራንዚሽን የሚመሩ ናቸው የቲሙ በጣም መሰረታዊ የሚባለውን ሂደት መሰረታዊ የሚባለውን እድገት መሰረታዊ የሚባለውን መመለስ መቆጣጠርና መምራት እንዲሁም ወደፊት እንዲሄድ የማገዝ ኃላፊነት አለባቸው የ6 ቁጥር ሚና ያላቸው ተጫዋቾች ይሄን ደግሞ በረከት በጥሩ ሁኔታ ሲከውነው ነበር ሀብታሙ ነፃነት ተሰምቶት በተለይ ከበረከት የሚያገኛቸው ቅብብሎች እንደነገርኳችሁ ሁለተኛው ፌዝ በጣም ወሳኝ ስለሆነ ያን ሁለተኛ ፌዝ በማስጀመርና ጫናዎችን ተቀብሎ ጫናዎችንም ለመስበር በመሞከር እንዲሁም ከጫናዎችን በማምለጥ የሚያገኛቸውን ኳሶች ወደ ሀብታሙ ደግሞ በቀኝና በግራ በሚገኙ እንዲሁም አጠገቡ ለሚገኘው አብዱል ከሪም ወርቁ ኳሱን በመስጠት ሂደቱ ሞር ኮምፖዝድ እንዲሆን እንዲረጋጋ የማድረግ ስራዎችን ይሰሩ ነበር የጅቡቲ ብሔራዊ ቡድን በርግጥ ከስኪሉ ጋር በተያያዘ የተጫዋቾች የፕሮፋይል ችግር ብቻ ሳይሆን የጅቡቲ ብሔራዊ ቡድን የኮንሲስተንሲና እንዲሁም ከንክኪዎች ጋር የተሻለ የተረጋጋ የሚባለውን ንክኪ ያደረገ የሚቀጥል ቡድን አይደለም በሚፈልገው የጨዋታ ሐሳብ ውስጥ በትግስት መቆየትም ፍላጎት ያለው ቡድን አይደለም የጅቡቲ ብሔራዊ ቡድን ነገር ግን ከኢትዮጵያ ብሔራዊ ቡድን ጋር በሚያደርጋቸው ጨዋታዎች የሚፈልገውን ነገር ለማድረግ ግን የሚቸገር አይደለም ከዚህም በፊት የነበሩትን የጅቡቲ ብሔራዊ ቡድን የጨዋታ ታሪኮችን ስንመለከት የጅቡቲ ብሔራዊ ቡድን ከኢትዮጵያ ጋር በሚያደርጋቸው ጨዋታዎች በንክኪዎች የሚያምን በሽግግሮች የሚያምን በአጭር ኳሶች የሚያምን በጋራ በመጫወት የሚያምን ስፔሶችን በመጠቀም የሚያምን ስፔሶችን ክሬት በማድረግ የሚያምን የተቆለፉ ስፔሶችን በማስከፈት የሚያምን ቡድን ይሄን ከኢትዮጵያ ብሔራዊ ቡድን ጋር በሚያደርገው ጨዋታ ሞር የመቀራረቡ ካልቸር ስላለ ደጋግሞ ያደርገዋል በግብፁ ጨዋታ የጅቡቲ ብሔራዊ ቡድንን እየተመለከትኩት ነበር 6 ጎሎች ተቆጥሮበት ሲሸነፍ የግብፅ ብሔራዊ ቡድን የበለጠው አንዱ ትልቁ ኳሊቲ ምንድነው የጅቡቲ ብሔራዊ ቡድን በሚከፍታቸውና ጫወታለሁ ብሎ አስቦ በሚያከናውናቸው እንቅስቃሴዎች ላይ በሚፈጥራቸው ስህተቶች የተመሰረተ ማጥቃቶችን ነው የሚያከናውነው የግብፅ ብሔራዊ ቡድን ያው ሪአክቲቭ የሆነ እንቅስቃሴ ውስጥ ያለ ብሔራዊ ቡድን ነው በነገራችን ላይ ከጄኔራል የጨዋታ እቅድ አንፃር ተነስተን ከተመለከትነው ከግብፅ ብሔራዊ ቡድን ይልቁን የጅቡቲ ብሔራዊ ቡድን እንደ ቡድን የጋራ የመጫወቻ ሐሳብ አለው የግብፅ ብሔራዊ ቡድን ግን ሪአክቲቭ ነው ድርጊታዊ ነው ከተጋጣሚ ቡድን ድክመት ከተጋጣሚ ቡድን እንቅስቃሴ በመነሳት ያን እንቅስቃሴና ድክመትን የመጠቀም ፍላጎት ያለው ቡድን ነው የግብፅ ብሔራዊ ቡድን የጅቡቲ ብሔራዊ ቡድን ደግሞ ስህተት ለመስራት የሚፈልግ አይነት ጫና ለመሸከም የሚፈልግ አይነት ቡድን ነው አንዳንዴ እንዳውም በእንቅስቃሴው እየገረመኝ የነበረው ምንድነው ከትናንትና ወዲያ ጨዋታውን እየተመለከትኩት ማህበራዊ ሚዲያ ላይ በተጫነ ዩቲዩብ ላይ በተጫነ ቪዲዮ ያየሁት የጅቡቲ ብሔራዊ ቡድን የግብፅ ብሔራዊ ቡድንን እንቅስቃሴውን ጆይን እንዲያደርጉ በትግስት ይጋብዛል ይሄ ማለት ንክኪዎችን በማድረግ ንክኪዎቹን አሸንፎ በንክኪዎቹ ጥራት ጨምሮ በንክኪዎቹ
ሰከንድ እና ሰርድ ፌዝ የሚባሉ ትራንዚሽኖች ላይ ሽግግሮች ላይ በቀላሉ ገብቶ ወደ ሁለተኛውና ሶስተኛው ፌዝ ኦፍ ትራንዚሽን ለመሄድ ከነበረበት እንቅስቃሴ ባስገዳጅ ሁኔታ የሚወጣ አይደለም የጅቡቲ ብሔራዊ ቡድን። ይሄ እንግዲህ የጅቡቲ ብሔራዊ ቡድንን ከግብጽ ብሔራዊ ቡድን አንፃር ስንገመግመው የተሻለ ጫና የሚፈልግና ራሱ እንቅስቃሴ ላይ የሚቆይ ቡድን ያደርጋል። ከኢትዮጵያ ብሔራዊ ቡድን ጋር የሚመሳሰልበት መንገድ ያ ነው። አሁን ትናንት የነበረውን ጨዋታ ከተመለከታችሁት ሙሉ ጨዋታውን የኢትዮጵያ ብሔራዊ ቡድንን ግብዣ ይጠይቀው ነበር እንዲመጣ ኳስ በሚጫወቱበት ሰዓት ኳሶችን ሙሉ በሙሉ ከማውጣት ይልቁን ኳሶቹን ይዞ እንዲጫወት የሚፈልግ ቡድን ስለነበረ ይጋብዟል ይመጣል ኳሱን እንዲወስድበት ማለት ነው። የኢትዮጵያ ብሔራዊ በእንቅስቃሴ በግብጽ ጨዋታ ላይ የተጠቀማቸው 31 ሎንግ ቦሎች ነበሩ ረጃጅም ከተከላካዮችም የሚነሱ እንዲሁም ከግብ ጠባቂው አቡበከር ኑራ ጭምር የሚነሱ ኳሶች ማለት ነው። ትናንትና በነበረው የጨዋታ መንገድ ውስጥ የኢትዮጵያ ብሔራዊ ቡድን እነዚህን እንቅስቃሴዎች ቀንሷቸዋል። ማለትም ብሔራዊ ቡድኑ ወደ 10 የሚጠጉ ረጃጅም ኳሶችን ነው ለመጫወት የሞከረው። እነዚህም አስገዳጅ በሆኑ ሳይሆን የጨዋታውን እንቅስቃሴ ለመቀየር ካላቸው ፍላጎት የጨዋታውን እንቅስቃሴ ለመቀየር ካላቸው ሐሳብ በመጣ የጨዋታ ሽግግሮች የተጠቀሙት የጌም ሽፍቲንግ ነው እንጂ ከመነሻው ረጅም ኳስን የመጫወት ፍላጎት ኖሯቸው አይደለም። ስለዚህ ፕሬዠሩን ኦሬዲ የኢትዮጵያ ብሔራዊ ቡድን አልተቀበለም ማለት ነው። ፕሬዠር አልነበረበትም። እንዳውም ራሱ ፕሬዠር ጋባዥ ነበር ማለት ነው። ራሱ እንቅስቃሴ ይጀምር ነበር። ራሱ ኢንሳይስ ለማድረግ ወይም ደግሞ ለመቀስቀስ ይሞክር ነበር። ያ ወደ ይታ መጣው ወደ ተሻለ እርጋታ ወደ ተሻለ የኳስ እንቅስቃሴ እግር ላይ ማቆየት ወደ ተሻለ የራስ ሐሳብ አምጥቶታል ብሔራዊ ቡድን። ይሄ በትዕግስት ኳስን መቀባበል በትዕግስት እንቅስቃሴ ውስጥ መቆየት መጨረሻ ላይ የቡድኑን አጠቃላይ ጄነራል ፕሌይ ሊቀይረው እንደሚችል ይታወቃል። ስለዚህ የኢትዮጵያ ብሔራዊ ቡድን ከጅቡቲ ጋር ባለው ስታንዳርድ ግብጽን በገጠመበት ደረጃ የግብጽ አይነት ጠንካራ ቡድን ነው የገጠመው ብለን መናገር ባንችልም የግብጽ ብሔራዊ ቡድንን ከገጠመበት ሐሳብ ግን የተለየ የጨዋታ መንገድ ፈጥሮ ነው ጨዋታውን ያደረገው። ይሄ ለአሰልጣኝ መሳይ ተፈሪም በተለይ ቀጣይ መገንባት ለሚፈልገው ቀጣይ መስራት ለሚፈልገው ቀጣይ ማድረግ ለሚፈልገው የብሔራዊ ቡድን ግንባታ መነሻ የሚሰጠው ነገር ይሆናል ብያስባለሁ። ያው እንደምታውቁት ቡድኖች አብዛኛውን ጊዜ ቀለሞቻቸው ካሏቸው ተጫዋቾች ከሚመርጧቸው ተጫዋቾች ተነስቶ መሆን አለበት ተብሎ ይታሰባል። የራስን የቡድን አዘገጃጀት የራስን የቡድን ግንባታ ከራስ የተጫዋቾች ቀለም ከራስ የተጫዋቾች ኳሊቲ ተነስተ ነው የምትፈጥረው። የራስ የተጫዋች ኳሊቲ የሚሰጥህን አቅም ስኪል ተጠቅመህ የምትገነባው ቡድን ሁሌም ቢሆን ላንተ አስተማማኙ ነው። ለተጋጣሚ ደግሞ ስጋት ነው። ምክንያቱም ተጋጣሚ የሚፈልገውን ነገር አይደለም ያ ቡድን የሚያደርገው። የተደራጀ ሞር ሶሊድ የሆነ ሞር አታኪንግ የሆነ ለተጋጣሚ የሚፈልገውን ስፔስ በቀላሉ የሚሰጥ ያልሆነ በራሱ የጨዋታ ቅርጽ በራሱ የቡድን ግንባታ በራሱ የተሻለ የቡድን ጥልቀት ውስጥ የሚቆይ ነው የሚሆነው። ስለዚህ ለተጋጣሚ ምቹ አይሆንም። ያው የታወቀ ነው። ምቹ የሚሆነው ለራስህ የቡድን እንቅስቃሴ ነው። አሰልጣኝ መሳይ ተፈሪ የመረጠው ያ ነው። ለራሱ ምቹ የሆነ ለተጋጣሚ ደግሞ ምቾት የሚነሳ ቡድን ነው የፈጠረው። 6 ጎሎችን የፈጠሩበት ያስቆጠሩበት መንገድ መነሻው ያ እንቅስቃሴ ነው። አቡበከር ናስር 3 ጎሎችን አስቆጥሯል። ትናንትና በነበረው ጨዋታ 3 ጎሎች አቡበከር ናስርን በስነ ልቦናው እንደገና እንደሚመልሱት ግልጽ ነው። የጅቡቲ የተከላካይ መስመር ተጫዋቾች የአማካኝ ክፍል ተጫዋቾች ፔኔትሬሽኖቹን የጎን ሩጫዎቹን የፊት ለፊት ፎርዋርድ ሰንጣቂ ሩጫዎቹን መቆጣጠር አልቻሉ ነበር። በነገራችን ላይ በግብጽም ጨዋታ 2 እንደዛ አይነት ፎርዋርድ ወይም ደግሞ ተሰንጥቀው የሮጡ እንቅስቃሴዎችን ለማድረግ ሞክሮ ሁለቱም ብሎክ ተደርገውበት ቆሞ ነው እንጂ
አስቸጋሪ ሆኖ ሩጫዎችን ሲያደርግ እንደነበረ እናስታውሳለን ትናንትና ግን ሞር በጣም ፍሩትፉል ነበር ማለት ይቻላል ውጤታማ የሚባለውን ሽግግር ያደርግ ነበር ከሁለተኛው ወደ ሶስተኛው የሜዳ ክፍል በሚያደርገው ሽግግር የተሻለው ነው የሚባለው ሩጫ ያደረገ ጎሎችን ያስቆጥር ነበር የቡድኑን የማጥቃት ሊንክ አፕም ጠቅሞታል በተለይ ከኋላ የአብዱል ከሪም ወርቁ ልዩ መሆን እሱ ያገኘው ነፃነት በተለይም ደግሞ በረከትና ሀብታሙ ተከስተ ይሰጡት የነበረው ፍሪደም ወደፊት ቶሎ ኳሶችን በሚፈልገው ንበት በሚፈልገው የጨዋታ ስርጭት ውስጥ እንዲገኙ ያደረገ ንክኪዎቹን እንዲያድግ ያደርግ ነበር በዚህም ፈልጎ የሚያገኛቸው የሚሮጥ ተጫዋቾችን ከመጀመሪያው የፕሪ አሲስት ፍጹምነት ጀምሮ እስከ መጨረሻው የፋይናል የጎል የሚቆጠርበት ንክኪ ድረስ የተሻለ ሂደት ላይ ነበር ማለት እንችላለን እንቅስቃሴው አቡበከር ትናንት ሃትሪክ ከሰራ በኋላ 2 አመት በኋላ ጎል ማስቆጠሩን በተመለከተ አቡበከር ናስር ተናግሯል ባለፉት 2 አመታት ያው ከባድ ጊዜ ያሳለፈ እንደነበረ ይታወቃል ነገር ግን ከዚህ በኋላ ተመልሼ 3 ጎሎች ማስቆጠሬ ለኔ ትልቅ ነገር ነው ብሏል ያው ከረጅም ጊዜ በኋላ ማስቆጠሬ ለኔ በጣም ደስታ ነው ምክንያቱም ከ2 አመት በላይ ነው ጌም ካረፍ እና ለቀጣይም ጊዜ የመነሳሻ ነው የሚሆነኝ እና ይሄ ጨዋታ ለኛ አሪፍ ነበር ውጤቱ በጣም ያስፈልገን ነበር በመጀመሪያ ኮች ማመስገን ፈልጋለሁ ከረጅም ጊዜ በኋላ ናሽናል ቲም ተመልሻለሁ አሰልጣኝ መሳይ ተፈሪን አመስግኗል አቡበከር ናስር በመጀመሪያ ወደ ሜዳ እንድመለስ ወደ ብሔራዊ እንድመለስና እንድጫወት እድሉን ስለሰጠኝ ከልብ አመሰግናለሁ ብሏል ከዛው በናሽናል ቲም ቀጣይ የተሻለ ነገር ለመስራት እንደሚያስብ አቡበከር ናስር አንስቷል ሌላው በትችቶች በተለይም ደግሞ ከግብጽ ጨዋታ በኋላ በነበሩት ትችቶች ላይ ትችቶቹ የሚሰጡበት መንገድ መቀየር እንዳለበትም ሐሳብ ሰጥቷል ትችት አይሰጥ አይደለም ነገር ግን እኛንም ቤተሰብንም በተመለከተ ጫና ውስጥ የሚከት ትችቶች ለኛ የማይጠቅም ትችቶችን ባንሰጥ ባንቀበል የሚል አስተያየት ሰጥቷል አቡበከር ናስር ከትናንትናው ጨዋታ በኋላ ያው የኢትዮጵያ ብሔራዊ ቡድን እንግዲህ የጅቡቲ አቻውን 6 ጎሎችን አስቆጥሮ ማሸነፉ ያው ትልቅ ውጤት ነው ለብሔራዊ ቡድኑ በተለይ በስነ ልቦናው በርግጥ ጅቡቲ ካለችበት የደረጃ ሁኔታ አንፃር ውጤቱ ያን ያክል የሚያኩራራ ላይሆን ይችላል ነገር ግን ወደ ዊኒንግ ዌይስ ወይም ደግሞ ወደ አሸናፊነት መንግባት ወደ አሸናፊነቱ መንገድ መመለስ ለኢትዮጵያ ብሔራዊ የሚሰጠው ነገር ከፍተኛ ነው ማለት እንችላለን ስለነበረን ቆይታ ከልብ አመሰግናለሁ መኳንንት በርሄ ነበርኩ ጥሩ ቀን ይውላችሁ